በዓለም ላይ የምናያቸው አንዳንድ ነገሮች ከፊልም የተቀዱ እንጂ በገሃዱ ዓለም ላይ ያሉ አይመስሉንም። ነገር ግን አበው ተፈጥሮ ለክታ ሰውን በምስሏ ትሾማለች እንደሚሉት ተፈጥሮ አንዳንዴ እጅግ አስገራሚና እንቆቅልሽ የሆኑ ገጽታዎችን ለሰው ልጆች ትሰጣለች። እንኳን ወደ አድማስ በሰላም መጣችሁ። በዛሬው መሰናዷችን ከሰው ልጅ የአካል ብቃት በላይ የሆኑ ድንቅ ችሎታዎችን የታደሉ የሚያስገርሙ ተፈጥሮ ያላቸውንና በገሃዱ ዓለም መኖራቸውን ለማመን የሚያዳግቱ 12 ሰዎችን እናያለን። እነዚህ ሰዎች እንዴት ሊሆን ቻለ? እንዴት በዚህ ምድር ላይ ሊኖሩ ቻሉ ብለን ራሳችንን እንድንጠይቅ የሚያደርጉና ሰው ልጅን የመቋቋም አቅም በተግባር የሚያሳዩ ናቸው። አይነቱ ልዩ የሆነው የዛሬው ዝግጅታችንን እነሆ ጀመር። ሰብስክራይብ በማድረግ አብራችሁን ቆዩ። በቀዳሚነት የምናገኘው በዓለም ዙሪያ በድፍረቱ የሚታወቀውንና ፈረንሳዩ ስፓይደርማን የሚል ቅጽል ስም የተሰጠውን አለን ሮበርትን ነው። አለን በከፍታ ላይ ያሉ ግዙፍ ሰማይ ጠቀስ ህንፃዎችንና ታሪካዊ ሐውልቶችን ያለምንም የደህንነት መጠበቂያ በባዶ እጁ በመውጣት ይታወቃል። እንደ አውሮፓውያን አቆጣጠር በ1982 በልምምድ ላይ ያለ ከ15 ሜትር ከፍታ ላይ በጭንቅላቱ ተዘግዝቆ በመውደቁ ራስ ቅልና የአጥንት ስብራቶች ደርሰውበት ለ5 ቀናት በኮማ ውስጥ ቆይቶ ነበር። በወቅቱ ዶክተሮች ከደረሰበት የ60 በመቶ የአካል ጉዳት አንጻር ዳግመኛ ህንፃ መውጣት ቀርቶ እንደ ቀድሞው መራመድ አይችልም ብለውት ነበር። ነገር ግን እሱ ዳግም ወደ ስራው በመመለስ እስካሁን ድረስ በዓለም ላይ የሚገኙ ከ150 በላይ ረጃጅም ህንፃዎችን ማለትም የፓሪሱን ኤፌል ታወር፣ የለንደኑን ሻርዲ እና በዓለማችን ረጅሙ የሆነውን የዱባዩን ቡርጅ ከሊፋ በባዶ እጁ መውጣት ችሏል። አለን ሮበርት ፍርሃት በውስጣችን ያለ እንጂ እኛን ሊገታ የሚችል ኃይል አይደለም የሚለውን ፍልስፍናው በተግባር ለዓለም እያሳየ ይገኛል። የኤሌክትሪክ ሰው በመባል የሚታወቀው ሰርቢያዊው ስላቪሳ ፓይቲክ ወይም ቢባ ተራ የተባሉ የፊዚክስ ህጎችን የሚገዳደር አስገራሚ ተሰጥኦ ባለቤት ነው። ይህ ሰው በሰውነቱ ውስጥ እስከ 20,000 ቮልት የሚደርስ ከፍተኛ የኤሌክትሪክ ኃይል ሲሆን ባለቀንዷ ሴት በመባል የምትታወቅ የ87 ዓመት ቻይናዊት አዛውንት ስትሆን ይህ ለየት ያለ ክስተት በሕክምናው ዓለም ያልተለመደ የቆዳ እጢ ውጤት ነው። እድገቱ መጀመሪያ ላይ ከ8 ዓመታት በፊት እንደ ትንሽ ጥቁር ጠቃጠቆ የተጀመረ ቢሆንም ቀስ በቀስ ግን እንደ ሰው ጥፍር እና ጸጉር ሁሉ ወደ ተገነባ ጠንካራ ቀንድነት ተቀይሮ 13 ሴንቲሜትር ርዝመትና 5 ሴንቲሜትር ስፋት ለመድረስ በቅቷል። አዛውንቷ በቀንዱ ምክንያት እንቅልፍ እንደማይወስዳቸውና ህመም እንደሚሰማቸው ቢገልጹም ዶክተሮች ቀንዱን በቀዶ ጥገና ለማስወገድ የሚደረገው ጥረት ለህይወታቸው አስጊ ሊሆን እንደሚችል በመስጋታቸው ጉዳዩ በዓለም ዙሪያ ትኩረት የሳበ አስገራሚ የህክምና እንቆቅልሽ ሆኖ ቀጥሏል። ባለ ግዙፍ እግሯ ጊልቫኒዴ ማርቲንስ በሊምፋቲክ ፍሌራንሲስ በተባለ ዋናነት በወባ ትንኝ ወይንም በዝንብ ንክሻ አማካኝነት በሚተላለፍ ጥገኛ ትል ምክንያት የሚመጣ የጤና እክል ሰለባ በመሆኗ እግሮቿ ከመጠን በላይ በማበጣቸው እድሜዋን ሙሉ ጫማ አድርጋ አታውቅም። ይህ በሽታ በሰውነቷ ውስጥ ያለውን የፈሳሽ ዝውውር ስርዓት በማዛባቱ እግሮቿ ወደ ግዙፍ ቅርጽ እንዲቀየሩና ቆዳቸው እንዲሻክር ቢያደርጋቸውም እሷ ግን በሁኔታው ተሸንፋ እጇን አልሰጠችም። ይልቁንም በታላቅ ተስፋ አንድ ቀን ተገቢውን የህክምና እርዳታ አግኝታ ያማረ ታኮ ጫማ የማድረግና እንደማንኛውም ሰው የመራመድን ህልም ሰንቃ በብዙዎች ዘንድ የጥንካሬና የጽናት ተምሳሌት ሆና ትታያለች። ካቲያ ፔጂ ሊፒዴማ በተባለ በሰውነት የታችኛው ክፍል ላይ ያልተለመደ የስብ ክምችት እንዲፈጠር በሚያደርግ ስር የሰደደ የጤና እክል ምክንያት እግሮቿ ከቁጥጥር ውጪ በሆነ ሁኔታ እንዲያብጡ ቢገደዱም ይህን ፈታኝ ሁኔታ ወደ ዓለም አቀፍ የግንዛቤ ማስጨበጫ መድረክ ቀይረዋለች። በሽታው የአመጋገብ ስርዓትንም ሆነ የአካል ብቃት እንቅስቃሴዋን እንዳታደርግ የሚያግድ በመሆኑ ካቲያ ግን ሁኔታውን ደብቃ ከመቀመጥ ይልቅ በማህበራዊ ሚዲያ ገጾቿ ላይ የራሷን የህይወት ጉዞ በግልጽ በማጋራት መሰል ችግር ያለባቸው ሴቶች በራሳቸው እንዲተማመኑና ተገቢውን የህክምና ምርመራ እንዲያደርጉ በማበረታታት የሌሎችም ሴቶች ተምሳሌት እየሆነች ትገኛለች። ባለጺሟ ዓለም አቀፍ መድረኮች ላይ በመሳተፍ እንዲሁም ለራሱ የሚመጥን ጫማ ለማግኘት ባደረገው የገቢ ማሰባሰቢያ ዘመቻ የብዙዎችን ትኩረት በመሳብ ልዩነቱን በጸጋ ተቀብሎ በደስታ ለመኖር ጥሯል። ሃንተር ስታይኔዝ ደግሞ ሃሪኩሌስ አክቲዮሲስ በተባለና በዓለም ላይ እጅግ ብርቅዬ በሆነ የጄኔቲክ የቆዳ በሽታ የምትሰቃይ ሲሆን ይህ ሁኔታ ቆዳዋን ከመደበኛው ሰው በ10 እጥፍ ፍጥነት እንዲያድግና እንዲወፍር ያደርገዋል። ይህ ወፍራም የቆዳ ሽፋን ሰውነቷ እርጥበት እንዳያገኝና በቀላሉ እንዲሰነጠቅ ስለሚያደርገው ሃንተር በየቀኑ ለ5 ሰዓታት የሚደርስ ረጅም ጊዜ በውሃ ውስጥ በመቆየትና ልዩ ልዩ ቅባቶችን በመቀባት ቆዳዋ እንዳይደርቅና ለከፍተኛ ኢንፌክሽን እንዳይጋለጥ ለማድረግ ትገደዳለች። ምንም
እንኳን ይህ የጤና እክል የአይን ሽፋሽፍቶቿንና የሰውነቷን እንቅስቃሴ ቢገድባቸውም አንተር ግን በትምህርቷ ጠንክራ ከመጓዟን ባለፈ በማህበራዊ ሚዲያና በትምህርት ቤቶች በመዘዋወር ስለ በሽታው ግንዛቤ በመፍጠርና ልዩነት ውበት ነው የሚል መልእክት በማስተላለፍ ለብዙዎች የብርታት ምንጭም ሆናለች። የ12 ዓመቷ ታዳጊ ኬትሊን ቶርሊን በድንገት በቀን እስከ 12000 ጊዜ ወይንም በደቂቃ በአማካይ እስከ 20 ጊዜ የሚያስነጥስ እንቆቅልሽ የሆነ የጤና እክል የገጠማት ሲሆን ይህ ሁኔታም ህይወቷን እጅግ አስቸጋሪ አድርጎባታል። ማስነጠሱ የሚቆምላት በከባድ እንቅልፍ ውስጥ ስትሆን ብቻ ሲሆን ከእንቅልፏ በነቃች ቅጽበት ግን የማያቋርጠው ስቃይ ስለሚቀጥል ምግብ ለመመገብ፣ ትምህርቷን ለመከታተል አልፎ ተርፎም እንደ ማንኛውም ሰው ሰላማዊ ውይይት ለማድረግ ትቸገራለች። ዶክተሮች ይህ ሁኔታ በጭንቀት ወይም በነርቭ መዛባት ምክንያት ሊከሰት እንደሚችል ግምታቸውን ቢሰጡም እስካሁን ድረስ ግልጽ የሆነ የጤና መፍትሄ ሊገኝለት አልቻለም። ይሁን እንጂ ኬትሊናና ቤተሰቦቿ ታሪኳን ለዓለም አቀፍ መገናኛ ብዙሃን በማጋራት ተመሳሳይ ችግር ካጋጠማቸው ሰዎች ወይም የሕክምና ባለሙያዎች መፍትሄ ለማግኘት ጥረታቸውን ቀጥለዋል። እነዚህ 12 ሰዎች እያንዳንዳቸው የሚነግሩን ትልቅ ቁም ነገር አለ። ከእያንዳንዱ ያልተለመደና እንግዳ ገጽታ ጀርባ ታላቅ የጽናትና የማንነት ታሪክ ይገኛል። ዓለም እኛ ከምናውቃትና ከለመድናት እሳቤ በላይ እጅግ ሰፊና በሚስጥር የተሞላች መሆኑን እነዚህ ግለሰቦች ሕያው ምስክሮች ናቸው። ልዩነታችንን ተቀብለን በጽናት ስንቆም ማንኛውም ተፈጥሯዊ ጫና የማንነታችንን መገለጫ እንጂ የውድቀታችን ምክንያት ሊሆን እንደማይችል በተግባር አስረድተውናል። የዛሬው ዝግጅታችን ይህንን ይመስል ነበር። ለእናንተ ለውድ ተመልካቾቻችን የማንፈነቅለው ድንጋይ የማንወጣው ተራራ የለምና ምን እንጨምር ምን ጎደለ ሐሳባችሁን አጋሩን። በቻናላችን አዲስ የሆናችሁ ደግሞ እንዲህ ያሉ መረጃዎችና ትንታኔዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የቪዲዮውን ይዘት ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁ ማጋራታችሁን እንዳትረሱ። በሚቀጥለው ፕሮግራም በሌላ አስገራሚ ርዕስ እስክንገናኝ